መላእክት እያሸበሸቡለት አረገ። ቀድሞ በሰው ውድቀት ከኤደን ገነት እንዲወጣ በታዘዘበት ጊዜ ውጣ ብለው ያስወጡ መላእክት እንዳይገቡ የከለከሉ መላእክት ዛሬ በክብር እያሸበሸቡ እየዘመሩ ተቀበሉት። እኛን የወከለ የማርያም ሥጋ። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን የነቢየ እግዚአብሔር ዳዊትን መዝሙር ታላቁ ኢትዮጵያዊው ሊቅ ቅዱስ ያሬድ እንደዚህ ብሎታል። የእልልታው ባለቤቶች የዝማሬው ባለቤቶች እነማን እንደነበሩ ቅዱስ ያሬድ ተርጉሞታል። ጸርሃ ገብርኤል እምሰማይ ዘይብል መጻ ወልደ አምላክ ለብሶ ሥጋ ማርያም። ገብርኤል ጮኸ፣ ገብርኤል አወጀ እንዲህ እያለ ጻው ተቀበሉ፣ ውጡና ተቀበሉ፣ የአምላክ ልጅ የማርያም ሥጋ ለብሶ መጥቷልና። ቅድመ ዓለም ያለ እናት ከአብ የተወለደው እሱ ወልድ እግዚአብሔር ወልድ፣ ድኅረ ዓለም ያለ አባት ከድንግል የተወለደው እሱ ኢየሱስ ክርስቶስ የማርያም ሥጋ ለብሶ መጥቷልና ውጡና ተቀበሉ። ወፅዮ ነፍሳተ ዓለም የዓለምን ነፍሳት ማርኮ ሰይጣንን ድል ነስቶ ሙስና መቃብርን አጥፍቶ መጥቷልና ውጡ ተቀበሉ ብሎ አወጀ ይላል። እነዛ መላእክት ከሰው ጋር ግንኙነት ያልነበራቸው ሰውን ከኤደን ገነት አስወጥተው በውጪ ያደረጉ እንዳይገባም የከለከሉ፣ ዛሬ ግን ሰው አምላክ ሆነ አምላክ ሰው ሆነ የሚለው ምስጢረ ሥጋዌ ሲፈጸም ያ ግዙፉ ሥጋ አካላዊ ቃልን ለብሶ በፍጹም ተዋህዶ የምስጢረ ሥጋዌውን ሥራ ፈጽሞ የድህነትን ሥራ ፈጽሞ ፈጽሞ ሃይማኖተ ፈጽሞ ሥርዓተ አርቲኦ ሃይማኖተ ሥርዓትን ፈጽሞ ሃይማኖትን አቅንቶ የሰው ድህነትን መስርቶ ሲመጣ መላእክት ወጥተው እያሸበሸቡ ተቀበሉት። እኔና እናንተን የወከለ የእመቤታችን የቅድስት ድንግል ማርያም ሥጋ አሁን በአብ ቀኝ ነው ያለው በመለኮት። ድጋሚም ሲመጣ በክበበ ትፍሥሕት በግርማ መለኮት እሱኑ ይዞን ነው የሚመጣውና ክብርና ምስጋና ለመድኃኔዓለም ይሁን። ከዚህ የተነሳ የዕርገት በዓል ታላቅ በዓል ነው። የደስታ በዓላችን ነው። ሰማይና ምድር የታረቀበት በዓል ነው። የእኛ ሥጋ በላይ በሰማይ በቀኝ በአብ ቀኝ የተቀመጠበት በዓል ነው። ድል የታወጀበት የተበሰረበት በዓል ነው ወገኖቼ። አሁን መላእክት እያሸበሸቡ እያዜሙ የተቀበሉበት በዓል ነው። ከዚህ ከቡራኬው በኋላ ሐዋርያት መጀመሪያም ይህንኑ ታላቁን ቡራኬ ሲሰጣቸው ቅዱስ ሉቃስ እንደጻፈልን እንደመዘገበልን ወአውጽኦሙ እስከ ብታንያ አወጣቸው ይላል። ብታንያ ትንሽ መንደር ናት። ከዋናው ከኢየሩሳሌም ከተማ ትንሽ ወጣ ብላ የምትገኝ መንደር ናት። በብታንያ አጠገብ ደግሞ ታላቁ የደብረ ዘይት ተራራ አለ። ስለዚህ መንደር ከሆነችው ከብታንያ አወጣቸውና ይህን ታላቁን ስልጣን ቤተ ክርስቲያን የተቋቋመችበት የመንፈስ ቅዱስ ጸጋ የምታደልበት ሀብተ ክህነት የተገኘበትን ቡራኬ ባረካቸው ይላል። ሀብተ ክህነት ክልል የለውም። ሀብተ ክህነት መንደር የለውም፣ ሰፈር የለውም። ቤተ ክርስቲያንም ገደብ የላትም፣ ክልል የላትም። ቤተ ክርስቲያን የክርስቶስ አካል ስለሆነች ክርስቶስ በዓለም ሙሉ እንደሆነ ቤተ ክርስቲያንም እንዲህ ናት። ቤተ ክርስቲያን ለሁሉ ናት። የዘር፣ የከለር፣ የቀለም፣ የቋንቋ፣ የጥገኝነት ወይንም የቦታ እማይከልላት እማትገደብ ለሁሉ በሁሉ የሆነች የክርስቶስ አካል ናት። ለዚህ ነው አሁን እዚህ የተሰበሰብን ሁላችን የተለያየ ቀለም ያለን፣ የተለያየ ቋንቋ ልናገር የምንችል፣ ከተለያየ ስፍራ ይመጣል፣ የተለያየ ታሪክ ያለን ሁላችን ግን በዚች ቤተክርስቲያን ጥላ ስር ተሰብስበናል። ለምን? በአሐቲ ቤተክርስቲያን
አንድ ስለሆን በአንዱ በክርስቶስ ሁላችንም ሕይወት አግኝተን የአንዱ የክርስቶስ ልጆች ስለሆን ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን በሱ በክርስቶስ ክርስቲያን ስለሆን ሁላችንም ያለምንም ልዩነት ተሰባስበን ከአንዱ ህብስት በላን፣ ከአንዱ ጽዋ ጠጣን። ክብርና ምስጋና ለመድኃኔዓለም ይሁን። እግዚአብሔር ይመስገን። አባቶቻችን ሐዋርያትን ከመንደር አውጥቶ ከሰፈር አውጥቶ ይህን ታላቁን ቡራኬ የሰጣቸው አምላክ እኛንም ከመንደር አስተሳሰብ ከሰፈር አመለካከት አውጥቶ የመንግስቱ ልጆች ሁላችን በርህራሄ በፍቅር የምንተያይበት የምንተሳሰብበት እንዲያደርግልን ቅዱስ ፈቃዱ ይሆንልን። ከዕርገቱ ቡራኬ በኋላ የሐዋርያት ሕይወት ሲለወጥ እናያለን። ከዕርገቱ ቡራኬ በኋላ ከዚህ ከታላቁ ቡራኬ በኋላ ሐዋርያት ምን ሆኑ? ቅዱስ ሉቃስ ከዚህ ቀጥሎ የሚጽፈው ምዕራፍ 24 የሉቃስ ወንጌል ቁጥር 52 ላይ ምን ይላል? ወተሰውጡ ውስተ ኢየሩሳሌም በአብይ ፍስሐ። ከቡራኬው በኋላ በጣም ደስ እያላቸው በአብይ ፍስሐ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። እነማን? እነዛ 120 ቤተሰቦች 12ቱ ሐዋርያት 36ቱ ቅዱሳት አንስትና 72ቱ አርድእት 120 የክርስቶስ ቤተሰብ ከቡራኬው በኋላ ደስ እያላቸው ወደ ኢየሩሳሌም ተመለሱ። አስተውሉ ወገኖቼ፣ እነዚህ ሰዎች ሐዘን ውስጥ የነበሩ ናቸው። እነዚህ ሰዎች ቤት ዘግተው የተቀመጡ ናቸው። እነዚህ ሰዎች ታላቅ ስጋትና ፍርሃት ውስጥ የነበሩ ሰዎች ናቸው። እንዲህ ተብሎ እንደተነገረ በዮሐንስ ወንጌል ምዕራፍ 16 ከቁጥር 20 ላይ አስቀድሞ አንትሙሰ ታሐዝኑ አላ ሐዘንክሙ ይከውነክሙ ፍስሐ፣ እናንተ ታዝናላችሁ፣ ሙሾ ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተ ብታዝኑም ሐዘናችሁ ግን ወደ ደስታ ይለወጣል ብሎ ወደ መስቀል ከመሄዱ በፊት አስቀድሞ ነግሯቸዋል። እነዚያ ሰዎች ሐዘን ውስጥ ነበሩ። ታላቅ ፍርሃትና ስጋት ውስጥ ነበሩ። እናስታውሳለን። እነ ጴጥሮስ ከችግሩ ከስጋቱ ከፍርሃቱ ከመራቡ የተነሳ አሳ እናጠምዳለን ብለው በጥብርያዶስ ባህር ባደጉበት ባህር ባካበቱት ልምድ አሳው ጠፍቶባቸው ሌሊቱን ሁሉ ሲደክሙ አድረው ጌታ ጧት እንደደረሰላቸው ባለፈው ተምረናል። እነዚህ ሰዎች አሁን ግን ደስታ በደስታ ሆኑ። ምንድነው? ቡራኬው የደስታ ምንጭ ስለሆነ ተደሰቱ። የደስታቸው ምንጭም ደግሞ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስ በሰይፍ ቢፈልገው የሄሮድስ ሰይፍ ያላገኘው፣ አይሁድ ለአንድና ለመጨረሻ ጊዜ ሰቀልነው፣ ገደልነው፣ ቀበርነው ብለው ቢፈክሩም መቃብር ሊይዘው ያልቻለ ጌታ እሱ ነፍሳትን ማርኮ ድል ነስቶ የሰራዊት ጌታ በማረጉ በእልልታ በመለከት ድምፅ በማረጉ ደስ አላቸው። የደስታቸው ምንጭ ይሄ ነበረ። ይሄ ብቻም አይደለም። ያረገው የሰው ልጅ ሥጋ ነው። ያረገው ፍጹም ሰው ፍጹም የሆነ አመለኮት የሆነው በተዋህዶ የከበረው እሱ የድንግል ማርያም ልጅ የእግዚአብሔር ልጅ ነው። ይሄም ብቻ አይደለም። የተሰጣቸውም ተስፋ አለ። የደስታቸው ምንጭ ምን የሚል ነበረ? አሁን ትኩር ብላችሁ የምታዩት እናንተ የገሊላ ሰዎች፣ እናንተ 120 ቤተሰቦች አሁን ትኩር ብላችሁ ወደ ሰማይ የምትመለከቱት እንዲሁ ተመልሶ ይመጣል የሚል ተስፋም ተሰጥቷቸዋል። ተስፋው ደስታ ነው። ይህ ተስፋ ፍርሃቱን አውጥቶላቸዋል። ይህ ተስፋ ቀድሞ የነበረውን ሐዘን አስረስቷቸዋል። ይህ ተስፋ ደስታ ሆኗቸዋል። ምክንያቱም እሱ ቀድሞ ያስተማረውን ዘንግተውት ነበረ። ከዚህ ቡራኬ በፊትማ ዘንግተውት ነበረ። እንዲህ ብሏቸው ነበረ፣ እሄዳለሁ ተመልሼ እመጣለሁ፣
በአባቴ ዘንድ ብዙ ስፍራ አለ፣ ስፍራ አዘጋጅላችኋለሁ፣ እወስዳችኋለሁ፣ ከኔ ጋር ትኖራላችሁ ብሏቸው ነበረ። ነገር ግን ያንን ዘንግተው ነበረ። አሁን ሲባረኩ ቡራኬውን ሲቀበሉ የመጨረሻውን የመደምደሚያውን የስንብቱን ቡራኬ ሲያገኙ ግን በደስታ ተሞሉ። ይሄ ብቻም አይደለም። ከ10 ቀን በኋላ ኃይል ትለብሳላችሁ፣ አባቴ የሚልከውን ኃይል፣ እሱም ጰራቅሊጦስ፣ እሱም አጽናኝ፣ እሱም አረጋጊ፣ እሱም ጠባቂ የሆነውን የመንፈስ ቅዱስን ጸጋ ትታደላላችሁ፣ ትለብሳላችሁ የሚለውንም የተስፋ ቃል ሰሙ። በዚህ ደስታ ተሞልተው ከቢታንያ ወደ ኢየሩሳሌም ተመለሱ። ክብርና ምስጋና ለመድኃኔዓለም ይሁን። እኛም በአምሳለ ቢታንያ ቤተክርስቲያን መተን ቡራኬውን ተባርከን ሕይወት የሆነውን ቃሉን ሰምተን ስንመለስ በደስታ ነው ወገኖች፣ በደስታ ነው። ያ ቡራኬ ቤተክርስቲያን ውስጥ አለ። ለሚያምኑት ያ ቡራኬ ይታደላል። የዛ ቡራኬ ምንጭ ነው ሀብተ ክህነት። ስጋው ወደ አማናዊ የክርስቶስ ስጋ ህብስቱ የሚለወጥበት፣ ወይኑ ወደ አማናዊ የክርስቶስ ደም የሚለወጥበት ሀብተ መንፈስ ቅዱስ የዚህ ቡራኬ አካል ነው። ቅዳሴው የዚህ ቡራኬ አካል ነው። ጸበሉ የዚህ ቡራኬ አካል ነው። ይህን ሁሉ አድርገን ሕይወት የሆነውን የመድኃኔዓለምን ቃል የሚያጽናናውን ሕያው ቃሉን ከሰማይ ወደ ምድር ለእኛ የተሰበከውን ወንጌል ሰምተን በደስታ ወደ ቤታችን እንገባለን፣ በደስታ እንኖራለን። የሐዋርያት ሕይወት ከዕርገቱ ቡራኬ በኋላ የደስታ ሕይወት ነው የሆነላቸው። የደስታ ሕይወት ነው ስንል መከራ የለም ሐዘን የለም ማለት አይደለም፣ ጭንቀት የለም ማለት አይደለም። ከዛን ጊዜ ጀምሮ ብዙ ችግር ነበረባቸው። ዓለም በሰይፍ ነበር የምትጠብቃቸው፣ እሳት ነበር የሚጠብቃቸው፣ እስራት ነበር የሚጠብቃቸው፣ ሕማም ነበር የሚጠብቃቸው ወገኖቼ። ነገር ግን ያ አፍአዊ የሆነ መከራ እንጂ ውስጣቸውን የሚለውጥ አልነበረም። ውስጣቸው ደስታ ነበረ። ለዚህ ነው እነ ቅዱስ ጴጥሮስ ለምን ትሰብካላችሁ ተብለው ተዝቶባቸው አስፈራርተዋቸው ከጉባኤ ሲወጡ ደስ እያላቸው ወጡ ይላል። ለምን? ዛቻው በውጭ ያለው ያ የአይሁድ ዛቻ፣ ግርፋቱ፣ እስራቱ ውስጥን አይለውጥም። ወገኖቼ ክርስቲያኖች፣ እኛም ሐዘን በሞላባት ዓለም ውስጥ እንኖራለን። ፈተና በበዛባት ዓለም ውስጥ እንኖራለን። ችግር ባለበት ዓለም ውስጥ እንኖራለን። ነገር ግን የክርስቶስ ነንና ተባርከን ስንመለስ ውስጣችን የማይለወጥ ደስታ አለው። የማይነጥፍ ደስታ አለው። የማያልቅ ደስታ አለው። መከራውን የምንሸከምበት ትከሻ የሚሆነን ደስታ አለን። ወገኔ በየትኛውም የኑሮ አኗኗር ብትኖር፣ የትኛውም የኑሮ ነገር እንኳን ባይሳካልህ፣ የሚያሳዝኑ፣ የሚያስለቅሱ፣ የሚገፉ ቢኖሩ፣ ነገር ግን ካንተ የማይለይ በውስጥህ የሚኖር ደስታ አለ። ቅዱስ ጳውሎስ እንደሚለው በጌታ ደስ ይበላችሁ ደግሜ እላለሁ። ጭንቀታቸው ቢኖር፣ ችግር ቢኖር እሱም በጸሎት በምልጃ አስታውቁት እንጂ ደግሜ እላለሁ ደስ ይበላችሁ እንዳለ እኛም በሐዘንተኛው ዓለም፣ በችግረኛው ዓለም፣ ጦር በበዛባት ዓለም፣ መሰቃቅሏ የወጣበት ዓለም፣ እርስ በርስ የምንገዳደልባት ዓለም፣ አንዱ በሚያጠፋበት ዓለም ውስጥ ክርስቲያኖች ውስጣቸው ግን ደስታ ነው። አፋዊ ነገር የማይወስደው ደስታ፣ የማይለወጥ ደስታ። በትክክል ስንባረክ ከቡራኬው በኋላ ያለው ሕይወት የደስታ ሕይወት ነው። የደስታ ሕይወት ያድርግልን ቅዱሳን ሐዋርያት። ከዚህ በኋላ ቀድሞ እንደነበረው መሸሸግ፣ ቤት ዘግቶ መቀመጥ፣ መፍራት፣ ስጋት አልነበረም። ተመልከቱ፣ አሁን ጌታ ከነሱ ጋር አይደለም። ከነሱ ጋር እያለ መንገዳገድ ነበረ። ከነሱ ጋር እያለ ብዙ ፍርሃት፣ ስጋት ነበረ። ከሱ ይልቅ የአይሁድ ጦር ያስፈራ ነበረ። ከሱ ይልቅ
እሱ አብሯቸው እያለ ከሱ ይልቅ የአይሁድ ዛቻ ያስፈራቸው ነበር። አሁን ግን እሱ ሲለያቸው ለምንድን ነው ደስተኞች ይሆን? ምክንያቱም ቡራኬው ነው። ቡራኬው የምን ምንጭ ነው ብለናል? ሁላችሁም ቡራኬው የደስታ ምንጭ ነው በሉ እስቲ። ቡራኬው የደስታ ምንጭ ነው። ስትባረኩ ወገኖቼ በእምነት ተባረኩ። ካህኑ በቀደሰው እጁ ሲባርከን፣ ካህኑ በመስቀል ሲባርከን፣ የሚባርካችሁ ካህኑ እንዳይመስላችሁ። እሱማ ሰው ነው። እኔም ሰው ነኝ፣ እናንተም ሰው ናችሁ። ነገር ግን በቀደስኩበት እጅ የሚባርካችሁ እኔ አይደለሁም። ሐዋርያትን በአንብሮተ እድ የባረከው መድኃኔዓለም ነው የሚባርካችሁ። እሱ በተሰቀለበት መስቀል ካህኑ ቢባርካችሁ እናንተ የምታውቁት ምናልባትም በኑሮ ከእናንተ ጋር እኩል የሆነ ወይም ከእናንተ በታች የሆነ እገሌ የምትሉት አይነት አይደለም። በካህኑ ላይ ሆኖ በመስቀሉ ላይ ሆኖ የሚባርካችሁ ማን ነው? ሁላችሁ ማን ነው? ክብርና ምስጋና ለሱ ይሁን። የሚባርከን መድኃኔዓለም ነው። አንዳንዶች ስላልተረዱ ስላልገባቸው ይሄን ሲያዩት እንጨት ይመስላችኋል። አዎ እሱ ከእንጨት የተሰራ ነው። የሰው ጥበብ ያረፈበት እንጨት ነው። ነገር ግን ማንኛውም እንጨት አይደለም። ምን የሆነ እንጨት ነው? የተባረከ እንጨት ነው። የመንፈስ ቅዱስ ጸጋ ያለበት እንጨት ነው። ዕፀ መስቀል እንለዋለን። ልክ ሐዋርያት እንደተባረኩበት ቡራኬ በዛ ላይ ሆኖ ጌታ ይባርከናል። አምነን ስንባረክ በልማድ አይደለም፣ ሰዎች ስለሚያደርጉት ተሰልፈን አይደለም። ጌታዬ በካህኑ ላይ አድሮ ይባርከኛል፣ ቡራኬው ይለውጠኛል፣ ቡራኬው ደስታ ይሆንልኛል፣ ቡራኬው በረከት ይሆንልኛል ብሎ ለሚባረክ እግዚአብሔር ይባርከዋል። እግዚአብሔር ይባርከ። በቡራኬው ጉድለታችንን ይሙላ። በቡራኬው ስጋት ፍርሃታችንን ያርቅልን። በቡራኬው ደስተኞች እንድንሆን ፈቃዱ ይሁንልን። ሁለተኛው የሐዋርያት ሕይወት የመቅደስ ሕይወት ሆነ። ከቡራኬው በኋላ የሐዋርያት ሕይወት የመቅደስ ሕይወት ሆነ። ይህንም ቅዱስ ሉቃስ በዚሁ በምዕራፍ 24 ቁጥር 53 ላይ ወነበሩ በቤተ መቅደስ ይባርክዎ ወይሴብሕዎ ለእግዚአብሔር፣ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። ወነበሩ በቤተ መቅደስ ዘልፈ እምዘ ይባርክዎ ወይሴብሕዎ ለእግዚአብሔር፣ ዘወትርም በቤተ መቅደስ እግዚአብሔርን እያመሰገኑ እያገለገሉ ኖሩ ይላል። እነማን? ሐዋርያት። መቼ? ከቡራኬው በኋላ። ከቡራኬው በኋላ የቤተ መቅደስ ሕይወት ነበረ። ሕይወታቸው የምስጋና ሕይወት ነበረ። ሕይወታቸው ትጋት የሞላበት የጸሎት ሕይወት ነበረ። ሕይወታቸው የውዳሴ አምልኮ ሕይወት ነበረ። ያለ ማስታጎል ያለ መፍራት ከመቅደሱ ሳይለዩ በመቅደሱ ኖሩ። ቡራኬው ስላደረባቸው በቤተ መቅደስ ማመስገናቸው ብቻ አይደለም። በቤተ መቅደስ እግዚአብሔርን እያገለገሉ መኖራቸው ብቻ አይደለም። እራሳቸው ቤተ መቅደስ ሆኑለት። እራሳቸው የምስጋና ቤተ መቅደስ ሆኑ። እራሳቸው የጸሎት መቅደስ ሆኑ። እራሳቸው የመንፈሱ ማደሪያ መቅደስ ሆኑ። እራሳቸው ጌታ የሚመሰገንባቸው የሚከብርባቸው መቅደስ ሆኑ። ስንባረክ እኛ ራሳችን መቅደሶች እንሆናለን። መቅደስ ማለት ይሄኛውን የሚተካ መቅደስ ግን አይደለም። እኛ እግዚአብሔር መቅደሶች ነን። ይሄኛው ደግሞ የጋራ ቤተ መቅደስ ስጋው ተቆርሶ የምንቀበልበት ደሙ ፈሶ የምንጠጣበት ቤተ መቅደስ፣ የጋራ የአምልኳችን ቤተ መቅደስ፣ መንፈስ ቅዱስ በረከቱን የሚያድልበት ቤተ መቅደስ፣ እያንዳንዳችን ደግሞ ስጋው ደሙ የሚያድርበት ቤተ መቅደስ እኛ።
መንፈስ ቅዱስ የሚያድርበት ቤተ መቅደስ እኛ